የዘውት ጌታውን እባላለሁ። ያው የብሔረሰብ አስተዳደር ግብርና መምሪያ ነው። እንደ ብሔረሰብ አስተዳደር አትክልትና ፍራፍሬ ከመልማት ምን ጸጋዎች አሉ? እንደው እየለማ ያለውስ ምንድን ነው? እንዳው የብሔረሰብ አስተዳደር በቡናና ፍራፍሬ ልማት በጣም ምቹ ጸጋ ያለው ብሔረሰብ አስተዳደር ነው። ሁሉም አይነት አግሮ ኢኮሎጂ ስላለው ከየደጋ አፕል ጀምሮ እስከ ቆላ ፍራፍሬ ማንጎና አቮካዶ በሰፊው ይለማል። ቡናም በጣም በሰፊው ነው እየለማ ያለውና ከዚህ በፊትም በክላስተር የተሻሉ ስራዎችን እየተሰራ ለገበያ ጭምር እየቀረበ ያለበት ሁኔታ አለ። ለምሳሌ አሁን ዛሬ ያለንበት የአቮካዶ ክላስተር ነው። አቮካዶ ከዚህ በፊት ልምድ ያለው ጓንጓ ወረዳ ከቆጋ ግድብ የአቮካዶ ክላስተር ጋር አብሮ በመጨመር 2 ጊዜ ወደ እስራኤል ሀገር ኤክስፖርት አድርጓል ምርቱን ማለት ነው። የተሻለ አግሮ ኢኮሎጂ ያለው አካባቢ ስለሆነ በፍራፍሬ ልማቱ ከምግብነት ባሻገር ለገበያ በማዋል በኩል የተሻለ ጸጋ ያለው ነው። ለሌሎችም እንደዚሁ በአፕል በቡናም የተሻለ ተጠቃሚ የሆነ ብሔረሰብ አስተዳደር። አሁን ላይ እኛ አቮካዶ ክላስተርን ከዚህ በፊት በነበረው ከ400 ሄክታር የበለጠ አይደለም ያለን እንደ ዞን ሲደመር ማለት ነው። እና በዚህ በቁጥቁጥ በጓሮ ዙሪያ ብቻ የሚሰራ የአቮካዶ ልማት አርሶ አደራችንን የሚቀይር አይደለም። ሰብል ልማት ብቻ ደግሞ ውጤታማ አያደርግም። የተሻለ አዋጭነቱን ስናየው የፍራፍሬ ልማት በጣም ውጤታማ የሆነ ተፈላጊም ስለሆነ አቮካዶ ክላስተርን እኛ ከጓሮ ወደ ማሳ የማውጣት ስትራቴጂ ነድፈን ነው በክልል ግብርና ቢሮ ጋር በጋራ እየሰራን ያለ ነው። ሰፋፊ የአቮካዶ ክላስተሮችን ለመፍጠር 100 ሄክታር ቢያንስ እንጀምር ብለን በዚህ አመት ጀምረናል ማለት ነው። ይሄ የምታዩት እንግዲህ አምላና ተፋሰስ ላይ በዚህ አመት የዳጉሳና የስንዴ ማሳን ወደ አቮካዶ እየቀየርን ያለንበት ሁኔታ ነው ያለው። ይሄንን ከጓሮ የነበረውን አቮካዶ ወደ ማሳ ስናወጣ ግን ከጉድጓድ ዝግጅት ጀምሮ ሳይንስም የጠበቀ መሆን አለበት። በዘፈቀደ እንደ ደን ችግኝና እንደ ሌሎች የምንተክለው አይደለም። የበለጠ ጥንቃቄ የሚሻ ነው። ራሱ ዝርያውም የተመረጠ ነው። ሃይብሪድ ሆኖ በ3 አመት የምስራች ዘር ቢሰጥ በ4 አመት ደግሞ ሙሉ ፍሬ የሚያገኙበትና ምርቱን የሚጠቀሙበት። ይሄንን ስናደርግ ቅድም እንዳነሳሁት የሰብል ማሳን ነው እንግዲህ ወደ አቮካዶ እየቀየርን ያለን። አርሶ አደሩ 3 አመት ወይም 4 አመት ላይ ምርት እስኪሰጠው ድረስ ደግሞ ኢንተርክሮፕ አድርጎ መጠቀም አለበት። በውስጡ የተለያዩ ቅመማ ቅመሞችን የአትክልት ዘሮችንና ሰብልም ሌላውን ኢንተርክሮፕ አድርጎ ሲጠቀም መቆየት አለበት። መጨረሻ ላይ ምርት በሚሰጥ ሰዓት ግን የተሻለ ገቢ ስለሚያገኙ ሙሉ በሙሉ ሊተውት ይችላሉ። ስለዚህ እኛ አሁን አቅደን እየሰራን ያለነው የአቮካዶ ክላስተሩን ብቻ ሳይሆን ኢንተርክሮፕ የሚያደርጉትንም ሰብል በመስኖም ጭምር ተጠቃሚ እንዲሆኑ በተለያዩ ፕሮጀክቶች ጭምር ዘር ገዝተናል። አሁን ለመስኖ የሚጠቀሙትን ከግማሽ ሚሊዮን ብር በላይ ሽንኩርት፣ ጥቅል ጎመን፣ ካሮትና ሌሎችን የአትክልት ዘሮችን ገዝተን አስቀምጠናል። አሁን ላይ በሌሎችን ሰብሎች ኢንተርክሮፕ አድርገው ይጠቀማሉ። በጋ ላይ ደግሞ ውሃ ስላለ ሳይንስን መሰረት አድርገው ኢንተርክሮፕ መጠቀም አለባቸው። ምክንያቱም ሸምተው መብላት ስላለባቸው መሬቱ ምርት እስኪሰጥ ድረስ። አቮካዶ ደግሞ ዛሬ ላይ ማስተከል ብቻ ሳይሆን በጣም እንክብካቤ ይፈልጋል። እስከ መጨረሻው ድረስ ኮምፖስት ማድረግ አለብን። አፈር ለምነቱ የተሟጠጠ አካባቢ ስለሆነ ኮምፖስት መጠቀም አለባቸው። አሁን ላይም ጉድጓዱን ከቆፈርን በኋላ ለ2 ወር ክፍት ሆኖ ቆይቶ ኮምፖስትና ለማፈሩ ተቀላቅሎ ነው ሪፊል ተደርጎ የቆየው። ለሱ አለ። ሌላው ፓኬጅም ስላለው ዳፕና ዩሪያም ጭምር እንጠቀማለን። በአጠቃላይ እንክብካቤ በደንብ የሚፈልግ ስለሆነ እንደ ህፃን ልጅ ተንከባክበን አሳድገን ይሄንን አርሶ አደር በተለይ አሁን ያምላና እዚህ ጓንጓ ጥሩ ብርሃን ላይ የጀመርነው የአቮካዶ ክላስተር ውጤታማ አድርገን አርሶ አደሮቹ መጠቀም አለባቸው። እንደ ብሔረሰብ አስተዳደር ማስፋት አለብን። ይህ የአቮካዶ ክላስተር ሲታሰብ እስከ ውጭ የገበያ ትስስር ለመፍጠር አስበናል። እኛ አንደኛ በሜካናይዜሽን ፍሬው የሚሰበሰብበትን ሁኔታ ከክልል ጋር ሲደርስ የምንነጋገር ነው የሚሆነው። የኤክስፖርትም እንዲያደርጉ የገበያ ትስስር የራሱን ክላስተር አደረጃጀት አለው። አሁን አደረጃጀት መስርተንላቸዋል። ሰብሳቢ፣ ቁጥጥር፣ ጸሐፊ አላቸው። ሙሉ ባይሎም አለው። ይሄን አቮካዶ መንከባከብ ስላለበት አርሶ አደራችን ጥቅሙ እስኪገባው ድረስ ብዙም ቸላ ማለት ስለሌለበት እያንዳንዱን ዛሬ ላይ የተከልነውን አቮካዶ ሙሉውን ተንከባክቦ ውሃ በሚያስፈልገው ሰዓት ውሃ እንዲያጠጣ፣ ኮምፖስት በሚያስፈልገው ሰዓት ኮምፖስት እንዲያደርግ፣ እንስሳትም እዚህ ውስጥ መግባት የለባቸው። እዚህ ይህን ሁሉ እንዲያደርግ በባይሎ ይታሰራል ማለት ነው። ህገ ደንብ አለ። በእኛ በኩል የምናቀርብላቸው እናቀርባለን። በእነሱ በኩል ደግሞ የእንክብካቤ ስራ ባለሙያ የሚሰጣቸውን ምክረ ሀሳብ ተጠቅሞ በምንፈልገው ልክ ምርታማነት መሆን አለበት፣ ምርት መስጠት አለበት። ስለዚህ እሱን አሁን ላይ እያደረግን ያለ ነው። በቋሚነት ይሄ የአቮካዶ ክላስተር በባለሙያ ይደገፋል። የምስራች ምርት እስኪያገኙ ድረስ አርሶ አደሮቹ በቋሚነት እዚህ ላይ የመስኖ ባለሙያዎች የወረዳ የዞንና የቀበሌ የመስኖ ባለሙያዎችና የሰብል ባለሙያዎች ይሄንን ክላስተር በሳምንት 3 ጊዜና 4 ቀን እዚሁ ጋር እየዋሉ እየደገፉ ውጤት ማድረስ አለባቸው።
የተሻለ ተሞክሮ የምንወስድበት እንደ ክልልም እንደ ዞንም ስለሆነ ውጤታማ ማድረግ አለብንና ዛሬ ላይ ተክለን ምንተው አይደለም ማለት ነው። ኢኮኖሚያዊ ተጠቃሚነት ምንድን ነው የሚመስለው? አርሶ አደሮችን ከችግር ለማውጣት የአቮካዶ እንግዲህ ቅድም እንዳልኩት የዳጉሳ ማሳ ነው። ብዙ ጊዜ ጥሩ ብርሃን ቀበሌ የሚጠቀሙት ዳጉሳ ነው። ዳጉሳ ደግሞ እኛ እንደ ግብርና የምናውቀው በጣም የሚያለፋ ነው። ከእርሻ ስራው ጀምሮ ተወቅቶ እስከሚገባ ድረስ የሚያለፋ ነው። የገበያ ሁኔታውንም ስናየው ብዙ እንትን አይደለም። የተሻለ የገቢ ምንጭ ያላቸው ምርታማነቱን እናውቀዋለን፣ የሚሸጥበትን ዋጋ እናውቃለን። አቮካዶን ግን ስናሰላው በጣም ነው የሚራራቀው። በሁለት እጥፍ በላይ ተጠቃሚ ይሆናል። የተሻለ የገቢ ምንጭ ነው። ለስርዓተ ምግብም ጥሩ ነው። በራሳቸው ስርዓተ ምግብን በማሟላት በኩል የተሻለ ተጠቃሚ የሆኑ ያለበት ሁኔታ ነው ያለ። እኔ አቮካዶ አብዜ የቀመስኩት እዚህ ቀበሌ ነው እና የተሻለ የመጠቀም የመብላት ልምዱ አላቸው። ይሄ በራሱ ልጆቻቸው የተሻለ የአእምሮ እድገት እንዲኖራቸው የሚያደርግ ነው። ማህበረሰቡም የተሻለ ጤናው እንዲጠብቅ ያደርጋል። ከዛ ባለፈ ግን ቅድም እንዳነሳሁት እኛ አሁን ይሄንን ምርት ለኤክስፖርት ነው የምንጠቀመው። ወደ ውስጥ ኤክስፖርት አደረገ ማለት ነው የተሻለ ገቢ ይኖረዋል። በማህበር ይደራጃሉ። በማህበራቸው መሰረት በራሳቸው መንገድ ኤክስፖርት ያደርጋሉ። ከውጭ ጭምር የገበያ ትስስር እንፈጥርላቸዋለንና ከሰብል ልማቱ ምንም አይነት ግንኙነት የለውም። በጣም በተሻለ ገቢ የሚያገኘው ኢኮኖሚካል ተጠቃሚ የሚሆኑት እዚህ በአቮካዶ ክላስተሩና በአቮካዶ ነው ማለት ነው። እስካሁን የተጠቀለ ይታወቃል። እስካሁን እዚች ቀበሌ ላይ የተከልነው 13500 ችግኝ ተክለናል። ይሄንም የተሻለ የተዳቀለ ሃይብሪድ የሆነ በአጭር ጊዜ ምርት የሚሰጥ ነው። ይሄንንም እኛ ችግኝ ጣቢያ ላይ ነው እና ክልሉም ገዝቶ ያቀረበልን ችግኝ አለ። እሱን የተሻለ መሆን ስላለበት የተሻለ ችግኝ ነው የተተከለው። አመሰግናለሁ።